አረብ ሀገር ለመጀመሪያ ጊዜ ስመጣ ገጠመኝና ጓደኛዬ የገጠማትን ገጠመኝ ለመጀመሪያ ጊዜ ስትመጣ ከቋንቋ ጋር ተያይዞ ማለት ነው። እና እሱን ነው ማስደምጣችሁ እስከ መጨረሻው ድረስ እንድትከታተሉት በዛ አጋጣሚ ጠይቃለሁኝ። ሰላም ሰላም፣ ውድና የተከበራችሁ የእርገት ቲዩብ ቤተሰቦች እንዴት ከረማችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን ደህና ነኝ ያለው። ዛሬ ገጠመኝ ነው የምነግራችሁ። ደግሞ ገጠመኝ ራሱ ሌላ ገጠመኝ የፈጠረበት ማለት ነው። እና በስትሪም ያርድ ላይቭ ገብቼ ነበር በቀደም ከሆነች ጓደኛዬ ጋር ማለት ነው። ጓደኛዬን በምንድን ነው ያገኘኋት ይመሰላችሁ? በኢሞ እያወራኋት ከዛ ስለ ከኢትዮጵያ መታ በቋንቋ ምክንያት የገጠማትን ነገር እየጠየቅኳት ማለት ነው። እና በሳቅ ፍርስ እያልኩኝ ነው እኔ ስሰማት፣ ከዛ በእኔ ቤት እየተሰማ ነው ማለት ነው። እና በእኔ ቤት በቃ እየተሰማ እየተላለፈ ነው ብያለሁ። እና በቃ 20 ደቂቃ ምናምን ይበቃኛል ምናምን ብዬ ወጣሁኝ። እና ገብቼ ሰማለ ድምፅ የሚባል ነገር የለውም ማለት ነው። እና በስማ እና የገጠማትን ነገር እየነገረችኝ በቃ በሳቅ ፍርስ እያልኩ ነበር። እግዚአብሔር ስላሴ ሰው እና ጓደኛዬ ለመጀመሪያ ጊዜ ስትመጣ የገጠሟት የነገረች ምን መሰላችሁ? እንደመጣች አካባቢ ያው ሁላችንም በጣም ብዙ ነገር ነው የምንቸገረው፣ በተለይ በቋንቋ ዙሪያ ማለት ነው። እቃ አምጡ ስንባል ምናምን የምንሳሳታቸው በጣም ብዙ ነገሮች አሉ። እና እሷ ከገጠማት ብዙ ነገሮች እኔም በጣም ያሳቀኝ ምንድን ነው ሰውየው ጠዋት ቁርስ ላይ ማለት ነው ቁርስ ሲበላ ሻይ ቤት አምጪልኝ ይላታል ማለት ነው። እና ማለት እኛ ጋር እንትን የምንለው ማለት ነው ኦቾሎኒ የምንለውን እነሱ የሚጠሩት በተለያየ ቋንቋ ነው። ፉል ሱዳን ይሉታል፣ እንደገና ሻይ ቤትር ይሉታል ማለት ነው። ከዛ ሻይ ቤትር አምጪልኝ ሲላት በቃ በትር አምጪልኝ ወይም ዱላ አምጪልኝ አላት ይመስላት ዱላ አምጪልኝ አላት መስሏት ማለት ነው። በሰዓት በቃ በትር አምጪልኝ ነው ያለኝ ብላ ዱላ ከዛ የምንጠርግበት እንትን አለ አይደለ? የመጥረጊያ እንጨቱን አውልቃ ምናምን ትወስድለታለች ማለት ነው። ከዛ እሱን ይዛለት ስትሄድ ሰውየው ምንድን ነው ያመጣሽልኝ? ከዛ ተነስቶ ሄዶ ምናምን ያሳያታል። በቃ እሷ በቃ ሊመታኝ ነው ማለት ነው፣ በትር አምጪ ያለኝ ሊመታኝ ነው ምናምን ብላ ብቻ እየፈራች ያንን እንጨት አውልቃ ይዛለት ትሄዳለች ማለት ነው። ከዛ ሄዶ ራሱ ወስዶ ከፍሪጅ ምናምን ያሳያታል ማለት ነው። እና በጣም ያሳቀኝ ገጠመኝ የራሱ አንዱ ማለት ነው። እና ሌላው ደግሞ ምን መሰላችሁ? ይሄኛው ደግሞ እኔ ነኝ ማለት ልክ ለመጀመሪያ ጊዜ ኩዌት ነበር የሄድኩትኝ። ኩዌት እንደሄድኩኝ እነሱ ጋር ክረምት ነገር እየገባ ነበረ ማለት ነው። ከዛ ሰዎች እኔ የመጣሁለት ማለት ነው ቤት አስገብቶኝ ተለቃቅመው ወጡ። አንዱ ልጅ ብቻ ነው ውስጥ ላይ ተኝቷል መሰለኝ አንደኛው ልጅ ማለት ነው። ከዛ አስተዋውቆኝ ምናምን በቃ ሴቶቹ ተለቃቅመው ወጡ ማለት ነው። ከዛ ውጭ ላይ ለካ ልብስ ተሰጥቷል በረንዳ ላይ ማለት ነው። ከዛ ልብስ አስገቢ ውጭ ላይ ያለ ልብስ አስገቢ ብላኝ መጣሽ። ያው በራ ምናምን ስትል ያው ውጭ እንደሆነ እኛም ጋር በረንዳ ስለሚባል በሱ ገብቶኛል። ከዛ ዝናብ ሊጥል ስለሆነ ደውላ ሰው ልጁን ማለት ነው ልብስ አስገቢ በላት ብለው ነሯል። ከዛ በራ ልብስ መናብስ ምናምን ሲለኝ ከዛ እኔ በር ከፍቼ ወደ ውጭ ለካ ያለው በእንትን በኩል በጀርባ በኩል በረንዳ አለ፣ ትንሽዬ በረንዳ ማለት ነው። እዛ ላይ ነው ለካ ያለው። እኔ በራ ምናምን ሲለኝ ከፍቼ ያልኳቸው ወጥት። ከዛ ልጁ እየጮኸ ላላላ እየጮኸ መለሰኝ ማለት ነው። እና ይህንን አጋጣሚ መቼ የማረሰው አጋጣሚ ነው። እና ጓደኛዬ ደግሞ ከፍሪጅ ውስጥ ዕቃ አምጪ ተብላ ድጋሚ ሌላ ማለት ነው። እና አምጪ የተባለችው ምንድነው ኩሳ የሚባል ፍንትን ታውቃላችሁ አይደለ? የአትክልት ማለት ነው። ከዛ እሱን አምጪ ነው ስትባላለች ማለት ነው። ከዛ አምጪ ስትባል እንዴ ኩሳ ስትባል ኩስ ደግሞ ማለት ኩስ የዶሮ ኩስ ምን ሊሰራ ነው ፍሪጅ ውስጥ የገባው? እና ምን ሊሰራ ነው የገባው ምናምን ብላ በቃ ገርሟት ምናምን ነገር እንትን ትላለች። ከዛ ሄዳ ምናምን እነዚህ ሰዎች ምናምን ብላ ሄዳ ስትፈልግ የለም። ከዛ ሴት ሰዎቹ ተነስተው ምናምን ነገር ያሳያታል ማለት ነው። እና
ከቋንቋ ጋር ተያይዘው በጣም ብዙ ገጠመኞች አሉ እና እነግራችኋለሁ ሌላ ቀን ደግሞ። በተረፈ ሰላማችሁ ይብዛልኝ። መልካም ምሽት። ላይክ አድርጉ፣ ሼር አድርጉ፣ ሰብስክራይብ አድርጉ። መልካም ቆይታ